فكره رسول الله صلى الله عليه وسلم أن يبطل دمه رسول صلى الله عليه وسلم دم بكنت ماسكرات قال له فواداه ب100 من إبل الصدقة يا صدقة لصدقة تبلو يمطى جمل نبره 100 جمل ከዛ ላይ አንስተው ሰጡ ለዲያው ብለው ለሱ ወራሾች ማለት ነው ሰጡ ከዚህ ሐዲስ ብዙ የሚያዙ ነጥቦች አሉ ተገሉ የተገኘ ሰው ምን መሆን እንዳለበት ከሐዲሱ ብዙ ነገሮችን ማግኘት ይቻላል ማለት ነው الحديث الثالث والثلاثون بعد 300 عن أنس بن مالك رضي الله عنه أن جارية وجد رأسها مرضوضا بين حجرين كأنس بن مالك أن جارية لأن عنديت سيث نج وجد رأسها تغنى بين حجرين بهلت دنقاوش محاكل مرضوض يتجفل لك سيهن مدقوق مالتنا يتفركس يتجفل لك سيهن فقيل من فعل هذا بك يتوسن نفسك إن شاء الله ما أنه أنت እንደዚህ ያደረገሽ فلان أكلينو እያሉ አሏት حتى ذكر يهودي عند يهودي እስከተነሳ ድረስ فأومأت برأسها በጭንቅላቷ ወዘወዘች ይላል ጠቆመች فأخذ يهودي ተያዘ النبي زمانهم فاعترف الرقاقة فأمر النبي صلى الله عليه وسلم أن يرد رأسه بين حجرين በሁለት ድንጋዮች መካከል ጭንቅላቱ ይፈረከዝ ዘንዳ ረሱሉ አለይሂ ሰላቱ ወሰለም አዘዙ ይላል ስለዚህም በዚሁ መልክ ኢዕትራፍ ካደረገ አንድ ሰው ካረጋገጠ ይገደላል ሴት በመግደሉ አንድ ሰው አንተ ወንድ ነህና እንዴት በወንድ ሴት እንገላለንም አይባልም ሰው ናቸውና ሁለቱም እኩል ናቸው በሴት የተነሳ ወንድ ልጅ ሴት ስለገደለ ይገደላል በሸሪዓ ይገደላል ሴት ስለሆነች አይገደልም የሚባል የለም ማለት ነው ይገደላል ይሄ ነው ሌላው ይሁዶችም ይሁኑ ሌላ ካፊሮች በሙስሊሞች ሀገር እስከኖሩ ድረስ የሙስሊሞችን حكم ነው የሚሰጣቸው የሙስሊሞችን ማለት ሙስሊሞች ላይ የሚወሰነው ውሳኔ ይወሰንባቸው الحديث السابع والثلاثون بعد 300 ولمسلم والنسائي عن أنس لمسلمنا نسائي أورط لاي كأنس أن يهوديا عند يهودي قتل جارية على أوضاح عندي جارية ويمشيت لج قدلاتي الأوضاح أوضاح የሚባለው የተወሰኑ የብር የሚባለው ከወርቅ ጋር የሚጠቀሰው አይደለም የሱን የተወሰኑ ቅጣዖች ወይም የተወሰኑ ቁራጮች የተወሰነ ብርን ማለት ነው ለመውሰድ ብሎ ገደላት أوضاح እንደ ጌጣጌጥ ከብር የሆነ ጌጣጌጥ فأقاده بها رسول الله صلى الله عليه وسلم بس رسول صلى الله عليه وسلم እሱን ቀወድ አደረገ ማለትም ቅሳስ አደረገ ገደሉ ማለት ይሄ النفس بالنفس ይላል ነፍስ በነፍስ ስለዚህ ነፍስ ያጠፋ ይገደላል በዚህ በመነሳት أن الرجل يقتل بالمرأة عند ሰው በሴት ይገደላል ማለት ነው በሴት ይገደላል ثبوت القصاص في القتل بالمثل وأنه لا يختص بالمحدد እያንዳንዱ ስለት ባለው ነገር ብቻ ሳይወሰን አንድ ሰው እንዳደረገው ይደረጋል مثلا
ቡንዱቅያ አንስቶ ጠመንጃ አንስቶ አንድ ሰው ላይ ተኮሰ እንደዛ ይቀደላል ذبحው بالسكين በስኪን አረደው እንደዛው ይደረጋል እንዲሁ እያለ ይከታተ እሱ የሰራው በሱ ላይ ይሰራል ማለት ቢያቃጥለው ይቃጠላል ወይ ከተባለ አዎ ይቃጠላል فإن عاقبتم فعاقبوا بمثل ما عوقبتم به بمثلوا ስለሆነ ማለት الحديث 38 بعد 300 عن أبي هريرة رضي الله عنه قال لما فتح الله على رسوله مكة صلى الله عليه وسلم الله سبحانه وتعالى بملكتنيا ولي مكة سكرتات إلى قتلته ذيل رجلا من بني ليث كبني ليث هنا عندن سو وزيلوش قدلوا زيل مضر مبال قبيل على بهر على يزع وسويناتشو قدلوا كبني ليث የሚባሉ ጎሳዎች ከነሱ ውስጥ አንዱን በኒ ለይት የሚባለው እዛው ሙደር ውስጥ ያለ ሙደር የሚባለው ብሔር ውስጥ ያለ ቀቢላ بقتيل كان لهم في الجاهلية بجاهلية للناس بتجدل بهنا تجداي ሁዘይሎች ከበኒ ለይስ አንዱን ገደሉት ምክንያቱ ምንድነው በጃሂልያ ከናንተ ውስጥ አንዱ እኛን ገሏል በማለት فقام النبي صلى الله عليه وسلم فقال በመሰረቱ የዚህ አይነት እንግዲህ የጃሂልያ አባባል ነው ያንተ ጎሳ የኔን ጎሳ እዛ ጋር ስላጠቃ እኔ ደግሞ አንተን እዚህ ጋር ሳታስበው አጠቃለሁ ይሄ አያስኬድም በሸሪዓ አያስኬድም ውድቅ ነው አላህ የሰጠው ማን ላይ እርምጃ እንዲወሰድ ነው አጥፊው ላይ አጥፊው ያጠፋው ላይ ይያዛል እሱ ማንንም ይሁን ማን የዓሊም ዘር ነው ሳይባል የንጉስ ዘር ነው ሳይባል የሚኒስተር ልጅ ነው የጠቅላይ ሚኒስተር ልጅ ነው ሳይባል እርምጃ ይወሰድ ያሱ ያጠፋ إن الله عز وجل قد حبس عن مكة الفيلة الله سبحانه وتعالى نبي صلى الله عليه وسلم كمكة فيلن يزوال معناتهم يزهونون سراويت يزوال زهونون يزوال معناته يزهونون سراويت يزوال እንዳይገቡ አላህ አድርጓቸው ያ ረሱል ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ለረሱል ሰለላሁ ዐለይሂ ወሰለም መላክ እና ወደዚህች ዓለም መምጣትም ጭምር እንደ መንገድ ጠራጊ ተደርጎ የተከሰተ ክስተት ነው ያ አስሐቡል ፊል ታሪክ ማለት ነው ታዲያ በዛ ጊዜ አላህ በዛ አይነት በመጥፎ መካን ፈልገው የመጡት ሰዎችን ረሚም አድርጎ ከጨረሳቸው በኋላ وسلط عليها رسوله والمؤمنين ከጊዜ በኋላ ደግሞ መልእክተኛውና ሙእሚኖችን ሾሞባታል መካ ላይ وانها لم تحل لاحد كان قبلي ولا تحل لاحد بعدي እሷ መካ لم تحل حلال هنا አታውቅም እዛ ውስጥ እንዲዋጋ لاحد ለአንድም ሰው كان قبلي ከኔ በፊት ለነበረ ولا تحل لاحد بعدي ማለት ከኔ በኋላ ለማንም ደግሞ እዛ ውስጥ መጋደልም አይበቃለትም የስልጣን ሽኩቻ ምናምን ከሆነ አይበቃ ሰዎችን አዛ ያደረገ እንደ ሽብር የሚፈጥር ምናምን ሰው ከሆነ ይሄንን بعض العلماء የሚሉት እዛ ላይ ውጊያ ስለማይቻል እንዲወጣ ማዕቀብ ይጣልበታል እዛ ውስጥ የገባውን ሰው ማንንም እህል እንዳይሰጠው ውሃ እንዳይሰጠው ይደረግና ማዕቀብ ይጣልበታል ከዛ ከሐረም ሲወጣ ይያዛል ይሄ የከፊል ዑለማዎች ቀውል ነው ከፊሎቹ ደግሞ እንደዚህ ያለ ሙፍሲድ ከሆነ ችግር የለውም አላህ Subhanahu Wa Ta'ala የከለከለው ለተለያየ ጥቅም እዛ መዋጋቱን ነው እንጂ የዲኑን ጎን ለማስከበር እስከሆነ ድረስ ችግር የለውምና የዚህ አይነቱ ወይም ደግሞ መንግስት የሚረብሽ ምናምን ካለ ማለት ነው እዛ ውስጥ የተቋቋመው መንግስት የሚረብሽ ካለ በዚህ አይነት እርምጃ መውሰድ ይችላል የሚል አቋም ላይ ያሉ ከፊሎቹ المهم رسول صلى الله عليه وسلم እዚህች ጋር በጥቅሉ ተናገረዋል የተናገሩትም ማለት ነው የዑለሞቹ አረዳድ
ተለያይቷል وانما احلت لي ساعه من نهار መካ ለኔ በቃችልኝ አሉ እኔ እንድዋጋበት አላህ ያበቃልኝ ساعه من نهار ከቀን የሆነ ሰዓት ነው وانها ساعتي هذه حرام አሁን እኔ ባሁን ባለሁበት ሰዓት حرام ነች አሉ حرام ነች ማለት ማንንም እዚህ ውስጥ መጋደል አይበቃለትም ማለት ነው ይሄ ረሱል ሰለላሁ ዐለይሂ ወሰለም ከጠዋት አንስተው እስከ ዓስር ድረስ መዋጋትን አላህ አብቅቶላቸው ነበር በዛች ቀን ፈትህ ባደረጉበት ቀን እስከዛ ድረስ በቅቶላቸው እሳቸውም ድል አድርገው ገብተዋል ከዓስር በኋላ ግን ልክ ዓስር ሲደርስ ሐራምነቱ ተመለሰ እሳቸውም ላይ ሳይቀር እንግዲህ መሳሪያ ወደ ሰገባ ተባለ ማለት وانما احلت لي ساعه من نهار ያሉት ስለዚህ ከቀን የሆነች ሰዓት ነው ለኔ እንኳን ይበቃ وانها ساعتي هذه حرام የተናገሩት ይሄንን ካስለዋል አሁን ያለሁበት ሰዓት ላይ حرام ነው ጠዋት እንደበቃው እንኳን አይደለም لا يعضد شجرها ዛፏ አይቆረጥም ولا يختلى خلاها የሷ የተለያየ ቅጠላ ቅጠሏም አይቆረጥም አይታጨድም ወይደም ይሄ እንግዲህ የመካ ሐረም ክልል የሚባለው አለ አይደለም አላህ የሱን ቤት በመሰረቱ ቤቷን ካዕባን የአላህን ቤት ነው ምንለው ለክብሩ የአላህ ሊኖርበት አይደል ግን የአላህ ቤት ነው ከክብር አንፃር የአላህ ቤት ይሄ አላህ ቤት በብዙ ነው የተገደበው ማለት ደጃፉ በይቱላህ الحرام መስጂድ አለበት መስጂዱ الحرام አለ ማለት ደጃፉ ቤቱ አለች ካዕባዋ የካዕባው መስጂድ አለ ደጃፉ በዚህ በመስጂዱ ታጠረ መስጂዱ ደግሞ በሐረሙ ታጠረ መስጂዱ ደግሞ በሐረሙ ታጠረ መስጂዱ ውስጥ ሲገባ አንድ ሰው ከሐረሙ የበለጠ ምን አለ መጠንቀቅ ያለበት ነገር አለ መስጂድ እንደመሆኑ ከመስጂዱ አልፎ ደግሞ ዛች ካዕባው ሲገባ ይባሰ ነገሩ እየከረረ ይሄዳል ማለት ነው ለዚህ ካዕባ ተብሎ ብዙ የወደሙ የአላህ ጠላቶች አሉ አላህ ጀርባቸውን አቆማለሁ ሲሉ ያደቀቃቸው ብዙ አሉ ማለት አስሐቡል ፊልን ጭምርት በሷ ላይ የተነሳን አላህ አይምር የመጨረሻው አላህ በእጁ ያደረጋት አንድ ሰው እስከሚመጣ ድረስ አላህ የሷን መውደሚያ በእጁ ያደረገው አንድ ሰው አለ የሚንቀሳቀሰው ከሐበሻ እንደሆነ ሷሂህ ሐዲስ አለ ሐበሻችን የዚህ እርኩስ ሰው መነሻናት ማለት አንዳንዴ በኸይሩ ብቻ ሳይሆን በሸሩም አለችበትና እንደኔ ካለ ብሎ መጠርጠር ያስፈልጋል አልሙሂም ሰው በኸይር ብቻ ነው ራሱን ማጉላት የሚፈልገው ለሸርም መነሻናት ይሄ መጨረሻ የሸር ሰው ይሄድና ምን ያደርጋል ያህዲሙል ካዕበተ ካዕባን ያፈርሳል እያንዳንዷን ድንጋይ ይለቅማል ይላሉ ረሱል ሰለላሁ ዐለይሂ ወሰለም እያንዳንዷን ድንጋይ እየለቀመ ካዕባን ይንዳታል ማለት ነው المهم ይሄ ካዕባ ትልቅ የአላህ ቤት ስለሆነ የተከበረ ስለሆነ ማለት ነው በመስጂዱ ታጥሯል መስጂዱ በሐረሙ ታጥሯል ሐረሙ በየጎኑ አንዱ ካንዱ እኩል ባልሆነበት መልክ በአንድ በኩል ሰፊ በአንድ በኩል አጠር ባለ መልኩ ሐረሙ ይዘቱ ይለያያል በአንድ በኩል አጭር ነው ህሉ ለመድረስ ወይም ደግሞ ሐረም ያልሆነ ክልል ለመድረስ አጭር ነው በአንድ በኩል ደግሞ በጣም ረጅም ነው ብቻ ዙሪያውን በአራቱም በኩል ሐረሙ አለ ያ ልክ እንደ መግቢያ ተደርጎ የተደረገ
ሌላ አጥር አለው ከሐረሙ ደግሞ ምን አለ ሚቃት የምንላቸው አሉ ሚቃት ማለት ለሐጅና ለዑምራ መሐረሚያ ተብለው የተሰየሙ ቦታዎች ናቸው በሸሪዓ የተሰየሙ ቦታዎች ይሄ እንግዲህ ስንት መንደርደሪያ ያልፎ ነው የአላህ ቤት ጋር ሰው የሚመጣው ማለትን የሚያሳይ ነው ታዲያ እዚህ ሐረም ውስጥ ገብቶ አንድ ሰው የበይቱላህ الحرام ሐረም ውስጥ ገብቶ እዛ ሐረም ውስጥ የበቀሉ ራስ በቀል የሆኑትን ማለት ነው እንጂ ራሱ ያበቀላቸው ችግር የለው ሰውየው ራሱ ያፈራው ራሱ የተከለውን ዛፍ መቁረጥ ይችላል ነገር ግን ራስ በቀል የሆኑ ዛፎችን መንካት አይችልም ራስ በቀል የሆኑ ዛፎችን መቁረጥ አይችልም ሳሩንም እንደዚሁ ማጨድ ወይም መቁረጥ አይችልም ولا يعضد شوكها እሾሁንም እንደዚሁ መስበር አይችልም ولا يلتقط ساقطتها እንዲሁም የወደቀው አይነሳም የወደቀ ዕቃ ቢገኝ አይነሳም ሐረም ላይ ኢላ ለሙንሽዲን ላሳዋቅ እንጂ ሌላ ቦታ ላይ እኮ አንስቶ አንድ ሰው ከትላንት ወዲያ የቀረነው ቅራአት ላይ አለ እንዴት ምን ማድረግ እንዳለበት አማ እዚህ ሙንሽድ ካልሆነ ሊያሳውቅ ካልሆነ ሁሉ ጊዜ ማንሳትም ጭራሽ አይችልም ومن قتل له قتيل ከዛ ቀጥሎ ስለ ተገደለ ሰው ተናገሩ ማለት ነው የተገደለበት ሰው فهو بخير النظرين ከሁለቱ መልከታዎች ለሱ ደስ የሚለው መምረጥ ይችላል إما أن يقتل ወይ ሊገል ነው ያንን ሰው የገደለበትን መግደል ይችላል ይላሉ እሱም ዝም ብሎ አንድ ሰው ተነስቶ ይገላል ሳይሆን ያው መንግስት ያቀርብለታል ያንን ሰው እዛ በኋላ መገደሉን የምትፈልገው ወይስ ይሄንን ዲያና የምትፈልገው ጉማ እንዲሰጣህ ነው ይላል እዚህ ጊዜ አይ መገደሉን ነው የምፈልገው ሲል መንግስት ይገላል ወይማ يقتل ማለት ይሄ ወይ መግደል ይችላል ማለት እንጂ ሁሉም ሰው ከሌ የኔን ዘመን ስለገደለ ብሎ መንግስት አሁን በሌለበት አካባቢ ላይ ወይም ሸሪዓዊ ፍርዶች በሌሉበት ቦታ ላይ መሰለን እኛ ሀገር ላይ አንዱን ቢገል ተነስቶ አንዱ እኔ ቤተሰቤን ስለገደለ ሸሪዓው ደግሞ ስለሚያበቃልኝ ብሎ ተነስቶ ቢገል ሸሪዓው ይቃወማል ለምን ሐዶች በአጠቃላይ ወይም ደግሞ እነዚህን የመሰሉ ነገሮች በአጠቃላይ የሚከናወኑት ከመንግስት ጋር ተበበር ነው ወይም ደግሞ መንግስት ነው የሚመራቸው ያለ በለዛስ ፈውደውያ የሚባላል ስርዓተ ልበኝነት ይመጣል አንዱ ነው ይገላል ያ ደግሞ የተገደለበት ጠብቆ ይሄኛውን ይገላል ማለት ነው ይሄኛው ደግሞ ያኛውን ይገላል እንዲህ እያለ ዝም ብሎ መቆሚያ የሌለው ስሩ የተቀደደ የሆነ ነገር ይፈጠራል ዝም ብሎ በየቦታው ነፍስ ይርከፈከፋል ማለት ነው ይሄ ይመጣል ግን በመንግስት ቢከናወን ይሄ ነገር ምንድነው የሚለው ሰው እከሌንን ገደለብኝ ሳይሆን የሚለው መንግስት እከሌ ይሄንን ገሎ ነበር መንግስት ደግሞ በሱ ላይ እርምጃ ወሰደ ነው የሚባል እንጂ እከሌን ገደለ የሚባል ወሬ አይነሳም ማለት ነው ومن قتل لو قتل فهو بخير النظرين ያለው إما أن يقتل ማለት ይሄ وإما أن يدى ወይ ደግሞ ዲያ ይሰጣዋል ማለት ለገዳይ ማን ነው ለተገዳይ ቤተሰቦች ዲያ ይሰጣል إما أن يدي የሚል አለ እንዳታስተካክሉት እንደዛ ብሎ ካለ አንዳንዱ إما أن يودي የሚል إما أن يودي ከሆነ أن يعطى القاتل أو أولياءه الدية أن يودي كونه قاتل أن يعطي القاتل يسطال ديان ማለት ነው أن يودي ديان يسطال ገዳዩ ወይም ደግሞ የገዳዩ ቤተሰቦች ገዳይ የሚሰጥበት አለ የገዳይ ቤተሰቦች የሚሰጡበት አለ فقام رجل من أهل اليمن كيمن سوت ውስጥ አንዱ ቆመና يقال له ابو شاه ይባላል ሰውየው يا رسول الله اكتبوا لي አሁን የተናገሩትን ይሄንን ይጻፍልኝ አላቸው
ስለዚህ ስለ ሐረም ጉዳይ ምናምን ስለ ደም ጉዳይ የተናገሩትን አሁን የተናገሩት ይሄ ሐዲስ ይጻፍልኝ ብሎ አላቸው فقال رسول الله صلى الله عليه وسلم اكتبوا لأبي شاهين أبي شاه صافوا له تعال ثم قام العباس فذا عباس قومنا النبي يوقتنا تشوني فقال يا رسول الله إلا الادخراء قدم قالوا كذا ك راس በቀል የሆኑ ነገሮችን ማጨድም ይሁን መቆረጥ አይቻልም ብለው ካሉት ውስጥ ኢድኺር ሲቀር አሏቸው ኢድኺር ማለት ጠጅ ሳር የሚባለው እሱ ሲቀር فإننا نجعله في بيوتنا وفي قبورنا እኛ ቤታችን ውስጥም እንዲሁም ቀብሮቻችን ውስጥም እናረጋዋለን ማለት ቀብር ሲቀብሩ ለቀብሩ ጥሩ ራኢሃ ስላለው ይተቀሙታል እንደገና ደግሞ ቤታችን ውስጥ የሚለውም እንደዚሁ ቤት ሲሰሩም እንደዚሁ ይሻሽቁበታል ወይም ደግሞ አብረው ያቦኩበታል ስለዚህ ዞሮ ዞሮ ለቤታችንም ይሁን ለቀብር ስራ ቀብር በመንሰራበት ጊዜ መተሰው ኑሮ ለዛ እንጠቀምበታለን አንዳንድ ሪዋያ ላይ ሊቀይኒና ይላል እንደሚቀጠቅጡ ወይም ደግሞ ቢላዋ ምናምን የሚስሉ አሉ አይደለም እነዚህም ሰዎቻችን ይተቀሙበታል እንደ ሐሺሽ አድርገው ማለት ሐሺሽ ማለት የተለያየ ደረቅ ገለባ ነገር ሐሺሽ ይባላል በአረብያ ሁለቱም ሐሺሽ ይባላል ሰውንም እንደሱስ አድርጎ የሚይዘው ያኛውንም ሐሺሽ ነው የሚለው እንዳገባቡ ይለያያል አልሙም የደረቁ ነገር እንደ ማቀጣጣያ ነገር አድርገው ይተቀሙታልና ይሄንን እንፈልገዋለን ብለው አሏቸው ብቻ አላህ መልእክተኛ አለይሂ ሰላቱ ወሰለም መጨረሻ ላይ ምን ብለዋል ኢላ ለድኺራ እድኺር ሲቀር ሳር ጠጅ ሳር የሚባለው እሱ ሲቀር ብለው ተናገሩ ማለት እሱ ሲቀር ሌሎቹን ዛፎች ሐረም ላይ የሆነ ዛፍ ሄዶ እንደዚህ መበጠስ ቀላል ነገር አለ መስበር ተከለከለ አውሬዎችን ማስበርገግ ተከለከለ ነው ለዚህ ነው ሐረሙ ላይ ወፎቹ ይሄንን የተነገራቸው በጆሮአቸው አው ተከልክሏል የተባሉ እስከሚመስል ድረስ የሰው ጭንቅላት ላይ እስከመቀመጥ ድረስ ይግባባሉ ሰውን ማለት መተው ሰውየው አጠገብ መተው ቁጭ ይላሉ ወፎቹ ማንንም እንደማይነካቸው ያውቃሉ እነዚህን እንስሳት ማስበርገግ ስለማይቻል ማለት ነው አይ عن عمر بن الخطاب رضي الله عنه كعمر بن الخطاب اللهم الكرم سنتنا أنه استشار الناس في إملاص المرأة سيت لج ودوست يعلو جنين وإرجوز مالتنا يتركزوا لج يموت سيهن بيودك من دنو هنيتو بسهم التمكنيات من دنو حكم بشريعة يميلون عماكروا የዚህ ጊዜ ሙጊራ ኢብኑ ሹዕባ የሚባለው ረዲየላሁ ዐንሁ ሷሐቦች ውስጥ ነው ይሄ ሸሂድቱ ነብይ ቀዳ فيه بغرة እኔ ከነብዩ ጋር በባሪያ ሲፈርዱ አጠገባቸው ነበርኩኝ ተገኘቻለሁ ብሎ ተናገረ እንግዲህ ዑመር ረዲየላሁ ዐንሁ ይሄንን ጉዳይ በሸሪዓ በኩል ያለው ፍርድ ምንድነው የሚለውን አላወቁ አንድ ሰው አንዳንድ ነገሮችን አለማወቁ አላወቀም አያስብለው አንድ የግድ አውቋል እንዲባል ያንዳንዱን ነገር በዝርዝር ማወቅ አለበት አይደለም አዋቂ የሚባለው በሸሪዓችን ውስጥ ጥቅል የሆኑ ነገሮችንና መሰረታዊ ነጥቦችን ማወቁ ነው አንድን ሰው አዋቂ የሚያስብለው እናም ብዙ የሆኑ የእውቀት ዘርፎችን ማካበቱ እንጂ ያንዳንዱን ያውቃል ማለት አይደለም አዋቂ ስለሆነ ዑመር ረዲየላሁ ዐንሁ እንደሳቸው አዋቂ የለም እንግዲህ ከአቡበክር በኋላ ከዚህ ኡማ ውስጥ ከመሆኑም ጋር ግን ምን እንደሆነ ሁክሙ አያውቁም ነበር ይሄንን ነገር ምን እንደሆነ ሁክሙ አያውቁም ጠርተው አማከራው ከዚህ በመነሳት አንድ ሰው ስለ አንድ ነገር ዓሊም ሆኖ ካላወቀ አዋቂዎችን ሰብስቦ ከናንተ ዕውቀት ደግሞ የደረሰበት አለ ወይ የሚያውቀው አለ ወይ ብሎ መጠየቅ መቻል አለበት እንጂ ዝም ብሎ አዋቂ ስለሆንኩኝ እንደዚህ ሊሆን ይችላል በሚል መሄድ የለበትም አዋቂም ቢሆን
ነገሩ ደግሞ አላዋቂ ወደ ሆነ ሰው ሲሆን ደግሞ በጣም ይብሳል አላዋቂ የሆነ ሰው ደግሞ ዝም ብሎ ዑመር ረዲየላሁ ዐንሁ ሰብስበው ያወያዩ ስለ አንድ ነገር ከብዷቸው አንድ ደግሞ ተራ የሆነ ሰው ተነስቶ እንደፈለኩኝ ሸሪዓውን አደርገዋለሁ ካለ ምን ያክል ወንጀላ እዚህ ሸሪዓ ላይ እያመጣ ምን ያክል ክብደት ያለው ነገር እየፈጸመ መሆኑ ለሁሉም ግልጽ ነው የሚሆነው ማለት ነው ይሄም የሚሸቀጥጥ ነገር ነው የሚሆነው ትልቅ ሰው እንደዚህ እየሰበሰበ በሚያማክርበት ምንም ደግሞ ከሸሪዓው ቦታ የሌለው ሰው በራሱ ውሳኔ የሚሄድ ከሆነ فقال من قالوا لا تأتين بمن يشهد معك ይሄንን አንተ ከነብዩ እንደሰማህ የሚያረጋግጥልህ ሰው ፈልጋለሁ አሁን فشهد معه محمد بن مسلمة ከሱ ጋር መሰከረ ይሄንን ነገር ነብዩ ሰለላሁ ዐለይሂ ወሰለም አድርገዋል ስለዚህ ሴት ልጅ ያረገዘችው የሆነ እርጉዝ ወንድም ይሁን ሴት በሰው ተመቶባት ተገፍተራ ወድቃ ሊሆን ይችላል ምናምን እሷ ላይ አንድ ሰው ባመጣው መዘዝ ሆዷ ውስጥ ያለው የሞተ ሲሆን የወጣ እንደሆነ ባሪያ ወንድም ሊሆን ይችላል ሴትም ባሪያ ሊሆን ይችላል ያንን ባሪያ ያው ትሰጣለች ማለት ነው ባሪያ ትሰጣለች ይሄ በሸሪዓ በኩል ያለ ዲያዋ ነው ህይወት ያለው ሲሆን ቢወድቅስ ወይም ቢወጣ ከሆዷ ህይወት ያለው ሆኖ ወጥቶ ከዛ በኋላ ከሞተ ዲየተን ካሚላ ልክ የትልቅ ሰው ዲያ 100 ግመል ነው ህይወት ያለው ሆኖ ወድቆ ከዛ በኋላ ከሞተ ህይወት የሌለው ሆኖ ከሞተ ነው ባሪያ ያስከፍላል ብለን ያለው ምላሱል መርአ ማለት አንቱል ቂያ ጃኒናሃ ብሎ በዚህ አይነት ፈስሩላችሁ نعم ከዚህ ውስጥ እንግዲህ የምናገኘው ምንድነው ሙስተጀዳት የሆኑ አዳዲስ ነገሮች እኛ ማናቃቸው ነገሮች ካሉ እነዚህን አዳዲስ ነገሮች ከዕልም ካለው ሰው ጋር ማማከር ያስፈልጋል ወአምሩሁም ሹራ በይነሁም ይላል القرآن وعن أبي هريرة رضي الله عنه قال اقتتلت امرأتان من هذيل هذيل ከሚባለው ጎሳ ቀደም አንስተናል ሁለት ሰዎች ተጋጩ اقتتلت የሚለው ሲመታቱ ወይም ሲጋጩ اقتتላ ይባላል نم فرمت إحداهما الأخرى بحجر فقتلتها አንዷ ሴት አንዷ ላይ ድንጋይ ወረወረችባትና ገደለች وما في بطنها ሆዷ ውስጥ ያለውንም ገደለች ድንጋይ ስትወረወር ያው ሴትዮዋንም ሆዷ ውስጥ ያለውን ሞተ ማለት ነው فاختصموا الى النبي صلى الله عليه وسلم ወደ ነብዩ ጋር عليه الصلاه والسلام تفردوا فقضى النبي صلى الله عليه وسلم أن دية جنينها غرة عبد أو وليدة رسول صلى الله عليه وسلم هدوس سلنبرو سلا جنينو بتملكته من فردوا عبد أو وليدة باريا وند كان عبد بالال وليدة نمو سيد باريا كهولت عندو باريا ونديون ويم سيد عندي كفل لما لترجزوا الجمال موتو لا تجنب وقضى بدية المرأة على عاقلتها دية المرأة والنمو عاقلة ولي فالردوان عاقلة مالت دية الخطأ كزمدوش يمشكموا كزمد مشكموا يهونوا زمدوش ማለት ነው ባጭሩ ዘመዶች በዘመዶች ላይ ምን ፈረዱባቸው ማለት ነው በሴትየቷ ገዳይ በሆነችዋ ሴትዮ ዘመዶች ላይ ዲያ እንዲከፍሉ ፈረዱ አሁን እንግዲህ ገዳይ የሆነችው ሴትዮ ስለገደለቻት ሴትዮ ዲያ ትሰጣለች
ይሄ ዲየተል ኸጣእ ስለሆነ ነው በቤተሰቦቿ ላይ ያደረጉት ዲየተል ኸጣእ ስለሆነ ነው ስህተት ዲያ ከሆነ ቤተሰቦች ወይም ዘመድ የሚባሉት እነዚህ ይከፍላሉ ማለት ነው وورثها ولدها ومن معهم وورثها ولدها لا لجوا أورثوا تاريخ ለሞተችው ሴትዮ ልጅ አወረሱ ومن معهم ከነሱም ጋር ከልጆቹም ጋር ላሉት ተገቢ ለሆኑት ሰዎች አወረሱ ይሄ የአንድ ሰው ሲሞት የሚሰጠው ጉማ እሱ ትቶት እንደሄደ ንብረት ነው የሚደረገው ስለዚህም የእሱን የሚወርሱ ሰዎች እንዲወርሱት ይደረጋል ማለት ነው قام حمل ابن النابغة الهذلي እዛ ጊዜ አንድ ኢብኑ ናቢጋ የሚባል ሰው ቆመ ይሄ ሰው እንግዲህ ሻዕር ነው ገጣሚ ነው ግን ጥሩ ስራ አይደለም የሰራው ለዚህ ረሱሉ ሰለላሁ ዐለይሂ ወሰለም የተናገሩትና ያለ እሱም ያለው فقال يا رسول الله አላቸው አላህ ወልተኛ كيف اغرم من لا شرب ولا اكل ولا نطق ولا استهل فمثل ذلك يطل ብሎ ቁጫል كيف اغرم እንዴት ነው መከፍለው አለ እንግዲህ የሁዘይል ሰው ነው እንዴት ነው መከፍለው من لا شرب ያልበላ ولا من لا شرب ያልጠጣ ولا اكل ያልበላ የሆነን የዚህ አይነቱን እንዴት ነው የሚከፈለው እርሶ ይከፈላል ብለው እንዴት አሉ ይያለ ሸሪዓውን እኮ አሁን መቃወም ይዟል ሰውየው እንዴት ያልበላ ያልጠጣ የሆነ ሰው እንዴት ዲያ ተከፈለለት ولا نطق ያልተናገረ ولا استهل ያልጮኸ ድምጹን ያላነሳ ማለት ነው فمثل ذلك يطل የዚህ አይነቱ መደረግ ያለበት ይልጋ ወይሁደር ደመከልብ ነው የሚደረገው ስለሱ ካሳ አይከፈልም ብሎ አለ አንዳንዱ ሰው ሸርዑ ላይ የራሱን አስተያየት ያመጣና አላህ እንደዚህ ብሏል እየተባለ አስተያየቱን አምጥቶ ይሄ አስተያየት መልካም አይደለም ይላል ምንድነው እየተባልከ ያለው መጀመሪያ አሰማም እንዴ ነው ለዚህ አይነቱ የሚባለው አላህ ብሏል አላህ ነኝ ነው ወይስ ምንድነው ሐሳብ የሚቀርበው አላህ ብሏል ከተባለ በኋላ ሐሳብ ሲቀርብ እኮ ወይኔ አላህ ጓደኛው ነኝ ነው እኔ ኩያው ነኝ እያለ ነው አንድ ሰው መልእክተኛው ብለዋል ከተባለ በኋላ አንድ ሰው ሐሳብ የሚያቀርብ ከሆነ ምን ማለት ነው እኔ ከመልእክተኛው እኩል ነኝ እኔም ነብይ ነኝ አብሽሩ እንደማለት በጣም ከባድ ንግግር ነው አልሙሂም ሰውየው በዚህ አይነት ይሄ ብልግና ንግግር ነው የተናገረው ማለት ነው እንዴት ይከፈላል ላልበላ ላልጠጣ ላልተናገረ ላልጮኸ እንዴ ያለው ዝም ብሎ ይታለፋል እንጂ እያለ ብቻ አንዴ ገጣጥሞ በዚህ በአረብያው ተናገረ فقال رسول الله صلى الله عليه وسلم እስቲ ነብዩ ንግግር ተመልከቱ እንዴት አድርገው ይሄንን ሰው ወገቡ እንደቆረጡለት ምን አሉ انما هو ይሄ ሰው من اخوان الكهان የደጋሚዎች ወንድም ነው የአላህን ሸሪዓ አላህ እንደዚህ አለ ብዬ እየተናገርኩኝ በግጥም እንደዚህ የአላህን ሸሪዓ ለመገርሰስ የሚጥር ይሄ ምንድነው የጠንቋዮች ወንድም ነው የደጋሚዎች ወንድም ነው ብለው አሉ ማለት ይሄንን ያሉበት من اجل سجعه الذي سجع የገጠመውን ግጥም አስመልክተው ይሄው በግጥም ምን ሊያረግ ነው እሱ የፈለገው ሸሪዓውን ማንኳሰስ እንዴት ይሄ ያልበላ ያልጠጣ ልጅ እንዴት ሸሪዓው ክፈሉ ለሱ ገና ዲያ ያወጣል እንዴ ሸሪዓው ለሱ ጉማ እንዴት ያስቀምጣል በማለት ነው የገጣጠመው ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም ያው ብዙ ጊዜ ደጋሚዎች በግጥም ነው የሚገጣጠሙትና አንዳንድ ተግባራቸውን የሚፈጽሙት በዚህ የተነሳ ምን ኢኽዋኒ አልኩሃን አሉት ይሄ የደጋሚ ወንድም ነው نعم ከዚህ ከሐዲሱ የምናገኘው ቁም ነገር ቀትል የሚባለው ግድያ የሚባለው ነገር አምድ አለው ሆን ብሎ የሚባል
شبه العمد አለ ሆን ብሎ የመሰለ የሚባል خطأ አለ ስህተት የሚባል በዚህ አይነት ይለያያል ለዚህ ነው የዓምዱ የሆነ እንደሆነ ሆን ብሎ አንድ ሰው ተነስቶ ከሆነ እንዲሁም شبه العمد የሆነ እንደሆነ የሚሰጠው ዲያ ላይ ከበድ ይደረግበታል ከዛ ውስጥ ከሚሰጣቸው ግመሎች ውስጥ 40 የሚሆኑት እርጉዞች እንዲሆኑ ይገደዳል ይሄ ማለት ምን ያክል ከባድ ወጪ ነው 60 ግመል ሌላ አለበት ከነዛ ውስጥ 40 የሚሆኑት እርጉዞች ይሆናሉ ማለት ነው خطأ ላይ ሲሆን ግን እርጉዝ የሚባል ግመል አይኖርበትም ሌላ ግመሎች ነው የሚሰጠው ብቻ ስናስበው ዛሬ ወደ እንተን አምጥተን ከባድ ነው የሚሆነው በሸሪዓው የሰው ነፍስን የሚያጠፋ ሰው ላይ ያስቀመጠው ነገር ከባድ ነው ከዚህም ጋር خطأ ከሆነ ስህተት ከሆነ ሰውየው በስህተት ከሆነ የገደለው ስህተት የሚባለው ለእንስሳ የወረወረው ሰው መጥቶ ቢገል ለምሳሌ ለእንስሳ ነበር የወረወረው ሰውየው የሆነ ድንጋይ አንስቶ ሲወረወር ሰው ገደለ ይሄ خطأ ነው ዲያ ይከፍላል ዲያ የሚከፍለው እሱ ከራሱ ገንዘብ ሳይሆን ከአጠቃላይ ከሱ ዘመዶች አጠቃላይ ሁሉም ያለው እንደ ሁኔታው የሌለው ደግሞ እንደዛው ያለ ብቻ በዚህ አይነት በ3 አመት እንዲከፍሉ ይደረጋል 3 ቦታ ዲያው ይጋመስና 3 ቦታ ይደረግና ሲሶን በአንድ አመት ሲሶን በአንድ አመት ሲሶን በአንድ አመት ያረጉ እንደዚህ ይጨርሳሉ ማለት ነው አንድ ሶስተኛው نعم ይሄ ነው ሌላው ከሐዲሱ ላይ የምናገኘው የአላህን ሸሪዓ መቃወም ከባድ ነው ረሱል ሰለላሁ ዐለይሂ ወሰለም ለዚህ ነው ይህንን ሰው ኢብኑ ናቢጋን የአላህን ሸሪዓ ተቃውሞ ግጥም በገጠመ ጊዜ የጠንቋይ ወንድም ብለው ያሉት ማለት ነው እስከዚህ ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረውት ስለዚህ ሸሪዓውን መቃወም ከባድ ነገር ነው እንጂ ግጥም መግጠሙ አይደለም ነገሩ እንደዚህ አከበደበት ግጥም ችግር የለውም በሸሪዓ ረሱል ሰለላሁ ዐለይሂ ወሰለም ገጣሚ አይደለም ገጣሚ ተብለው አይገለጹም ረሱል ሰለላሁ ዐለይሂ ወሰለም ግን አንዳንዴ ገጥሙ ነበር ገጣሚ መሆንና አንዳንዴ መግጠም ይለያያል አንድ ሰው ገጣሚ እስከመባል ከደረሰ ያው በጣም በዛ ነገር ላይ ትኩረት የሰጠ ምናምን ነው የሚሆነው ረሱሉ እንደዚህ አልነበሩም ግን አንዳንዴ ሲናገሩ ይገጥማል ለምሳሌ አማ ኢነኩም ተቂሉና عند الطمع وتكثرون عند الفزع ብለዋል የግጥም አነጋገር ነው እንዲህ ያለው ዱዓቸውም ላይ እንደዚሁ አንዳንዴ ይገጥሟል ዱዓቸው ላይ اللهم اني اعوذ بك من علم لا ينفع وقول لا يسمع وقلب لا يخشع ونفس لا تشبع ይሄን ካሉ በኋላ اعوذ بك من هؤلاء الاربع ከነዚህ አራት ነገሮች በአላህ ተጠብቃለሁ ያሉበት ቦታ ላይ ገጥመዋል ማለት ነው አላህ ከማይሰማው ዱዓ እንዲሁም ደግሞ ከማይሰማ ከሆነ ዱዓ ጠቃሚ ካልሆነ ዕውቀት አላህን ከማይፈራ ልቦና እንዲሁም ከማይጠግብ ከሆነ ነፍስያ ከነዚህ አራት ነገር ጠብቀኝ ብለው ተናገሩበት ላይ በገጠም ነው ተናገሩ عن عمران بن الحصين رضي الله عنه أن رجلا عض يد رجل عمران بن الحصين من إلى عند سو يعند سو الجنكسة فنزع يده من فيه يتنكسوا سو كذا كنكاشو كنكاشو ترس الجن عفتلك نزع مالت عفتلك مالت الجن سيعفتلك فوقعت ثنيته يزانيو ሁለት ጥርሶች የፊት ጥርሶች ثانيه ይባላሉ ሁለት ጥርሶቹ ولق فاختصم الى النبي صلى الله عليه وسلم والنبي صلى الله عليه وسلم
ተከራከሩ ወይም ተካሰሱ فقال الله መልእክተኛ ፈረዱ ነው አሉ ምን يعض احدكم اخاه አንዳችሁ ወንድሙን ይነክሳል كما يعض الفحل ልክ ኮርማ እንደሚነክሰው ቢጤ ነው ሰው የምትነክሱት አሉ ኮርማ የሆነ ነገር ልክስ እንደሚያደርገው ከብት የሚሰራውን ስራ ነው የምትሰሩት እንዴት ትነክሳለህ ብለው አሉና اذهب لا دية لك አሉት ጉማ የለህም ቀጥል አሉት ያንን ሰው የነከሰው اذهب لا دية لك ብለው ከማለታቸው ምን እናገኛለን አንድ ሰው ሸፍቶ ወይም ደግሞ በራሱ የሽፍታነት ተግባር አደጋ ቢደርስበት ሸሪዓው ስለሱ ብሎ የሱን ኪሳራ የሚቀበል ወይም የሚችል ወይም ዲያ እንዲሰጠው የሚያግዘው አይሆንም ከዚህ በመነሳት የሰው ገንዘብ ዘርፋለሁ ብሎ በዘራፊነት ተሰማርቶ አንድ ሰው ያንን ገንዘብ ለመንጠቅ የሰውም ህይወት በዛው አጠፋለሁ በሚል ሰው ላይ ወስደዋለሁ ብሎ ያለው እርምጃ በሱ ላይ ተወስዶ ቢገኝ በሸሪዓ የወሰደው ሰው እርምጃውን የወሰደው ወይም ደግሞ የገደለው ሰው በሸሪዓ ይገደል ግን መንግስት ምን ሊያደርገው ይችላል ሸሪዓው መንግስት ይዘውና ሊያጣራና የሆነም ደግሞ ምናልባት እሱም ያጠፋቸው ጥፋቶች ካሉ የራሱን ቅጣት ሊቀጣው ይችላል ይሄኛው ሰው ያጠፋቸው ግን ዲያም የለበት ምንም የለበት ዲያም የለበት መገደልም እንደዚሁ የለበት ዲያም የለበትም ጉማ የለውም ያ የተገደለው ሰው ለምን ሽፍታ ነው አለ ሽፍታ ነው ጉማ የሚሰጠው ረሱሉ ሰለላሁ ዐለይሂ ወሰለም من قتل دون نفسه فهو شهيد ለነፍሱ እየተከላከለ የሞተ ሰው ሸሂድ ነው እገላሃለሁ ብሎ አንድ ሰው መጣ ለነፍሱ እየተከላከለ ያ እገላሃለሁ ተብሎ የተዛተበትና ያንን ግድያውን ሊፈጸምበት የተባለው ሰው ራሱን ሊያወጣ በተከላከለበት ቢሞት እየተከላከለ ያለ ሸሂድ ነው የሚሆነው ومن قتل دون اهله ቤተሰቡንም እንደዚሁ ሊነጥቁት ወይም ደግሞ ቤተሰቡን በሐራም ቢፈልጉበትና በዚህ አይነት ቢከራከርና በዛ ቢሞት ሸሂድ ነው ብለው ረሱሉ ሰለላሁ ዐለይሂ ወሰለም ብለዋል ይሄ ነው ሙተዓዲ የሆነ ሰው እንደዚህ ሙዕተዲ የሆነ ሰው ድንበር አላፊ የሆነ ሰው የሰዎች ላይ ቅሳስ ወይም ዲያ አይኖረውም የሰዎችን ህይወት ወይም ደግሞ የሰዎችን አካል አጎድላለሁ ብሎ ተነስቶ ራሱ ላይ ችግር ቢፈጠር ሸሪዓ የሱን የተፈጠረበትን ነገር በዲያም በኩል ይሁን በየትኛው መልኩ የሚያግዘው አይሆንም ከሐዲሱ የምናገኘው ማለት ነው ሌላው የሰዎችን ክብርም ይሁን የሰዎችን አካል ላይ ጉዳት ከማድረስ አንድ ሰው ጥንቃቄ ማድረግ እንዳለበት ነው አሁን ረሱሉ አለይሂ ሰላቱ ወሰለም ዲያ የለህም ሲሉት እኮ ዲያ የለህም ብቻ ሳይሆን ከውስጡ ምን አለ ገና ወንጀል አለብህ እንዴት የሰው እጅ እንዴት ትነክሳለህ ብለው እያሉት ነው ስለዚህ ከዚህ አይነቱ የሰውን ሐቅ ከመንካት አንድ ሰው መጠንቀቅ ይገባል ማለት የመጨረሻ ሐዲስ عن الحسن بن ابي الحسن البصري كحسن بن ابي الحسن قال حدثنا جندب في هذا المسجد يعني جندب نينغرن እዚህ መስጂድ ውስጥ አለ جندب بن عبد الله البجلي ነው ይሄ እንግዲህ መስጂድ አልኩፋ ነው የነበሩበት ኢራቅ ላይ ኩፋ የምትባል ሀገር አለች የድሮ ጥንታዊ ሀገር ናት እዛ ውስጥ ነበረ የሚማሩትና እና ሐሰን አልበስሪ አብዱላህ البجلي جندب بن عبد الله البجلي የሚባለው ሰሃቢ እሱ ነገረን ምን نعم قتلوا من قال حدثنا جندب في هذا المسجد وما نسينا منه حديثا كنجرن عند حديث رسانه يلب وما نخشى أن يكون جندب كذب على رسول الله جندب የሚባለው ደግሞ ሷሃቢ ነብዩ ላይ ያዋሻል ምንም እኛ ምን ተራጠረም ምን ነፈራም አይደለም ለምን ሷሃቦች ሁላቸውም ዑዱል ናቸው አላህ Subhanahu Wa Ta'ala ታማኝነታቸውን ተናግሯል ከአላህ ንግግር በኋላ የማንም
ንግግር አያስፈልግም ነው አላህ ታማኝ ብሎ አጥርቷቸዋልና ታዲያ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አሉ ብሎ አለን ይላሉ كان في من كان قبلكم رجل به جرح ከእናንተ በፊት ከነበሩ ህዝቦች መካከል ቁስል የነበረበት ሰው ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም ጁርህ ማለት ቁስል فجزع صبر አጣ فاخذ سكينا باللواء يزنا فحز بها يده እጁን ቆረጠ فما رقى الدم حتى مات ሰውየው እስከ ሞተ ድረስ ደሙ አልተቋረጠም ሰውየው በዛው ህይወቱ አለ قال الله عز وجل الله سبحانه وتعالى آلو ملكتنيو عليه الصلاة والسلام من عبدي بادرني بنفسه باري براسو تشاكولين بنفسو تشاكولين انما وطات النفس السوء قدمو لما وطات مكرة فحرمت عليه الجنة جنة بسولي ارم ادركني بمالة الله عليه كذي حديث الرسول صلى الله عليه وسلم ከዚህ በፊት ከነበሩ ሰዎች ውስጥ አንዱ ይሄን እንዳደረገ ከቁስሉ አለመሻር ማለመዳን ይሄን እንዳደረገ ተናግረዋል ከሐዲሱ የሚያዘው ቁም ነገር تحريم قتل النفس بغير حق ያለ حق የማንንም ነፍስ ማጥፋት አይቻልም የራስንም ነፍስ ማጥፋት የራስን አካል ማጓደልም አይቻልም የራሱ ማለት እኮ ሰውየው አላህ ነው የሰጠው እንጂ እሱ ራሱ ላይ ራሱ ያስቀመጠው ነገር አለ እንዴ የለም እኮ ስለዚህ አላህ የፈጠረውን ማበላሸት ነው አላህ የገነባውን መናድ ነው ትልቅ አደጋ ነው ማለት الحديث اصل كبير في تعظيم قتل النفس سواء كانت نفس الانسان او نفس غيره የሰውም ይሁን የሌላ ነገር ነፍስ እንደዋዛ መጥፋት የለበትም ማለት ሌላ ነገር እንደዚህ ጎጂ ነገሮች ሸሪዓው ይገደሉ ብሎ ያላቸውን በአግባብ ይገላል አይጥን የመሰለ እባብን የመሰለ ጊንጥን የመሰለ የመሳሰለ ማለት እነዚህ ይገደሉ ተብሎ ከተባሉ ሸሪዓው ባዘዘበት መልክ ሳያሰቃዩ በተገቢ ሁኔታ ይገደላሉ ሳያሰቃይ ሰውየው ሳያሰቃይ በነፍስ ሳይጫወት ከዛ ውጪ ግን አላህ Subhanahu Wa Ta'ala የፈጠራትን ነፍስ እሷን እንደፈለኩኝ ማድረግ ይችላልሁ ማለት አይቻልም ለዛ ነው አንዳንዶች ባለጌዎች ራሳቸውን በخمر ያቀውሳሉ በየጊዜው خمر ይጠጣል ችግር ይጠላል ላዩ ላይ ማለት ከዛ በኋላ ሲመከሩ ምንድነው የሚሉት በገዛ ገንዘቤ የሚበላሸው የኔ ሰውነት ምን ያገባ የሚበላሸው የኔ ሰውነት የሚለው የኔ የሚባል ሰውነት በመሰረቱ አንድ ሰው እኮ የኔ ሲል አላህ የሰጠኝ ከማለት አንፃር ካልሆነ በስተቀር እኔ የፈጠርኩት የሚባል እኮ ሰውነት የለም እኔ የፈጠርኩት የሚባል እኔ የሰራሁት የሚባል የለም ይሄማ ቢቻል ኖሮ ስንት ሰዎች ህይወታቸውን እያዩት እንደዚሁ መሞታቸውን እየመጣ መሆኑን እያዩ አካል መግጠም ካለመቻሉ የተነሳ ህይወታቸው እያለፈ እኮ ስለዚህ ይሄ የአላህ ስራ ነውና አላህ የሰጠውን ኒዕማ አንድ ሰው መጫወት የለበትም በራሱ ላይ ማለት ነው መሳኢብ ላይ ሶብር ማድረግ ግዴታ ነው የሚልን ከዚህ እንረዳለን ችግሮች በሁለት መስመር ይመጣሉ አላህ የሰው ልጅ ሊፈትን ችግር ያመጣል ሁለተኛ ደግሞ በሰራነው ሙሲባ በሰራነው ወንጀል የተለያዩ ችግሮች ይመጣሉ ያጋጥሙናል ማለት ነው ሙሲባዎች ይመጣሉ ታዲያ ከነዚህ በእኛ ሰራነውም ይምጣ አላህ Subhanahu Wa Ta'ala ሊፈትነንም ይምጣ አንድ ሰው ማድረግ ያለበት ሶብርን የሚጋጩ ነገሮች በአጠቃላይ በሸሪዓ حرام ተደርገዋል ከዚህ በፊት እንዳየነው ሊያህ على الميت የሞተ ሰው ላይ ወየው ብሎ መጮህ ማለት ነው ይሄ እንግዲህ በንግግር ነው በተግባር ደግሞ ራሱን ደረቱን እንደመደለቅ ጸጉሮቹን እንደመንጨት ወይም እንደመላጨት ከዚህ አልፎ ተርፎ ደግሞ ነፍሱን እስከ መግደል ይሄ ሁሉ የሚያሳየው ምንድነው ሶብር አለመኖር እኔ አላህ ሶብር አድርግ ይለኛል እኔ ግን ማድረግ አልፈልግም ለማለት ነው ይሄም ራሱን የቻለ ሌላ ጥፋት ነው አላህ Subhanahu Wa Ta'ala የሰው ልጆችን እሱ ነው የፈለገውን ማድረግ ስልጣን ያለው የፈለገውንም በሚያደርጋቸው ጊዜ አላህ Subhanahu Wa Ta'ala የሱን
ውሳኔ መቀበል ይኖርባቸዋል። ለዚህ ሙሲባ ሲደርስ የሰው ልጆች ወደ አራት ይከፈላሉ። አንደኛው ተበሳጭና ተቁነጥናጭ ነው። ሁለተኛው ደግሞ አላህ Subhanahu Wa Ta'ala ያመጣውን ሙሲባ በصبر የሚቀበል ነው። ከዚህ አልፎ ደግሞ ትልቅ ደረጃ ላይ ያሉ አሉ። ሁለት አይነት ግሩፖች ናቸው። አንደኛው አላህ ያመጣውን የሚወድ ነው። ሌላኛው ደግሞ አላህ ባመጣው ነገር ላይ አላህን የሚያመሰግን ነው። እንግዲህ ምን ያክል እንደሚራራቁ የመጀመሪያውና መጨረሻው ሰውዬ ምን ያክል ይራራቃሉ። ይሄ አላህ ያመጣው ሙሲባ አልহামዱሊላህ ብሎ የሚል አላህ ባመጣው ላይ አላህን የሚያመሰግን ማለት። ይሄን በተመለከተ ሐዲስ መጥቷል። ረሱሉ ሰለላሁ ዐለይሂ ወሰለም ስለ አንድ የአላህ ባሪያ በተናገሩበት ላይ አንድ የአላህ ባሪያ በሚሞት ልጁ በሚሞት ጊዜ አላህ Subhanahu Wa Ta'ala ምን አለ ብሎ መላእክቶቹን ይጠይቃቸዋል። ወሁ አዕለሙ ቢሂም ከነሱ የበለጠ አላህ ያውቃል ከመሆኑም ጋር ይጠይቃቸዋል። የዚህ ጊዜ ምን ይሉታል? አንተን አመሰገነህ ይላል። አላህ Subhanahu Wa Ta'ala የምስጋና ቤት በጀነት ውስጥ ሰየሙና ገቡለት በማለት ይላል። የምስጋና ቤት ጀነት ውስጥ ሰየማችሁ በዚህ አይነት የምስጋና ቤት ተብሎ ተሰየሞ እንዲገነባለት የሚሆነው አላህን ያመሰገነው በሙሲባ ጊዜ። ሁለተኛ ደረጃ ላይ ያለው የወደደ ነው። የወደደ አልተቃወመም። የአላህን Subhanahu Wa Ta'ala ቀደር አልተቃወመም ወይም ደግሞ ወዶ ተቀብሏል ማለት ነው። የዚህ አይነቱንም እንደዚሁ ሐዲስ መጥቷል። فمن رضي فله الرضا ومن سخط فله السخط ይላል። የወደደ የአላህን ቀደር የአላህን ፍርድ ለሱ ውዴታ ከአላህ ዘንድ ይሰብትለታል። የጠላና የተቆላጨ የተበሳጨ ደግሞ ልክ እንደዛው እሱ በሰራው መሰረት አላህ Subhanahu Wa Ta'ala ቁጣ በሱ ላይ ይሆናል። ሶስተኛው ከዚህ ዝቅ ብሎ ያለው ሶብር ነው። ሶብር የሚባለው መታገስ ነው። ምንም ውስጡ ያፈነው እንትን ያለው ነው እንጂ ሰውየው የሆነ ነገር ውስጡ የሚረብሸው ነገር አለ። ከመሆኑም ጋር ግን ሶብር ማድረግና አፍኖ መንቀሳቀስ መቻል ማለት ነው። የዚህ አይነቱ ሶስተኛ ደረጃ ላይ ያለ ነው። ውራ ላይና መጨረሻ ላይ ያለው ሶብር የሚያጣ ሰው ነው። ይሄ ሶብር የሚያጣ ሰው ምንም ላይ አይደለም ማለት ነው። አላህ ለዚህ ነው ትልቁ ለሰው ልጅ የሰጠው ትልቅ ስጦታ ቢኖር አንድ ሰው ሶብር ከተሰጠው ማውጢ አሐዱን አጣዓ ኸይራን ወአውሰዐ ሚን ሶብር። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው አልተሰጠም እንደ ሶብር ምርጥና ሰፊ ስጦታ ይላሉ። እንደ ሶብር ምርጥና ሰፊ ስጦታ አልተሰጠም። ሌላ ነገሮች ቢሰጠው አንድ ሰው ጠባብ ነገር ነው የተሰጠው ማለት ነው። ሌላ ነገሮች ሶብር ከሌለው ጠባብ ነው። ለምን እቺ ዓለም በተለያዩ ፈተናዎች የተጋረጠባትና ጎን ጎኗ እንዳለ ፈተና ያለበት ስለሆነ ሶብር ከሌለ ይጠብበታል ሰውዬ። نعم عبدي بادرني بنفسه የሚለው ቃል ላይ ባሪያዬ በነፍሱ ተቻኮለኝ የሚለው እሱ ራሱን ቢገል አላህ አይደለም እንዲገደለው ሲጀመር እንዴት አላህ ተቻኮለኝ እንዴት አለ ከተባለ ባደረኒ ተቻኮለኝ ያለው አላህ እንደው የሱን ንያ ውስጡን በማየት ነው እንጂ እሱ ራሱን ቢገልም የገደለው አላህ። ሁሉ ጊዜ ነፍስ በየትኛው መንገድ ትውጣ የነፍሱ ወሳጅ አላህ ነው። የነፍሱ ወሳጅ አላህ ነው። ለዚህ ነው ብዙ ሰዎች ሐታ መሞት እንኳን የፈለጉበት ሰዓት ላይ ብዙ የምናውቃቸው ሰዎች ይኖራሉ። ከመርዛቸው እንዲሽሩ ወተት ተሰጥቷቸው የተረፉ ሊኖሩ ይችላሉ። ወይም ደግሞ ከተንጠለጠሉበትም ላይ የወረዱ ሊኖሩ ይችላሉ። አልሙሂም እነዚህ ሰዎች አሁን እንደነሱ ቢሆን ምን አድርገዋል? ነፍሳቸውን አጥፍተዋል። በእነሱ እጅ ቢሆን ያው እንደ ቀላል የሚሰረዝ ቢሆን በአንዴ ሰርዘው መገላገል ይችሉ ነበር። ወላኪን በእነሱ እጅ አይደለም ማለት ነው። ሞክረዋል። ከሙከራ ጋር ግን አላህ አትርፏቸው። በል እንደውም አንዳንዱ ይሄን የተበሳጭቶ ምናምን እንደዚህ ያደረገው በማጣት ሊሆን ይችላል። አላህ ከዛ በኋላ በጣም ብዙ ሀብት ሰጥቶት የሚኖርም ማለት የምናውቀው ማለት ነው የዚህ አይነቱ። ስለዚህም ይሄ ነፍስ ማውጣት የሚባለው በመሰረቱ አላህ ነው የሚያወጣውና ባደረኒ የሚለው ቃል ተቻኮለኝ በነፍሱ ተቻኮለኝ የሚለው አባባል የሱን ፍላጎት እንደው እንደ ተቻኮለኝ ሆነ እኮ ለማለት ነው እንጂ አላህ Subhanahu Wa Ta'ala አንድ ሰው ራሱን ቢገልም ያው ዞሮ ዞሮ የሱ ውሳኔ የሆነው የአላህ ውሳኔ መጀመሪያም አላህ ይሄንን እንደሚያደርግ ሰውየውን
አውቆታል ሳይፈጥረውን በፊት የሰውየው ማንነት አውቆታል አላህም Subhanahu Wa Ta'ala ወስኖታል ሰውየው በምርጫውና በፍላጎቱ ቢያደርገውም እንኳን ማለት هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه